ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአሁኑ ሰዓት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው ሲሉ አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ገልጸዋል። የፕሪቶሪያውን የሰላም ስምምነት የፌዴራል መንግስትና ህወሓትን በመወከል በዋና ተደራዳሪነት የተሳተፉትና የተፈራረሙት አምባሳደር ሬድዋንና አቶ ጌታቸው ረዳ አልጀዚራ ላይ አንድ ጽሁፍ በጋራ አውጥተዋል። ይህ በእንዲህ እንዳለም የጦርነት አፋፍ ላይ ደርሷል የተባለውን ውጥረት ለማርገብ ኦባሳንጆ ወደ መቀሌ አቅንተው ነበር። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛና የፕሪቶሪያው ስምምነት እንዲፈረም ከፍተኛውን ሚና የተጫወቱት ኦሉሴጉን ኦባሳንጆ ትናንት ሰኔ 4 ቀን 2018 ዓ.ም በከተማ የአጭር ጊዜ ቆይታ አድርገው ተመልሰዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ባወጣውና ጠንካራ ትችት ባዘለው የፖለቲካ አቋም መግለጫ በቅርቡ የተከናወነው ሰባተኛው ጠቅላላ ሀገራዊ ምርጫ በማግለል በማስገደድና መዋቅራዊ በሆነ የምርጫ ስርቆት የተበከለ በመሆኑ ኢትዮጵያ ዘላቂ ሰላምንም ሆነ ዲሞክራሲያዊ ስርዓት ሊያመጣ አይችልም ሲል በጽኑ ወቅሷል። የመረጃን በዜናችን በዝርዝር እናስደምጣቸዋለን። ብልጽግና የተቃዋሚዎች እጩ ባልቀረቡባቸው ወንበሮች ላይ ማሸነፉ ሲገለጽ፣ ተቃዋሚዎችም ገዢው ፓርቲ ባልተወዳደረባቸው ምርጫ ክልሎች ወንበሮችን ማግኘታቸውን ቀጥለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ሰኔ 4 ቀን 2018 ዓመተ ምህረት ባወጣው ሶስተኛ ዙር ከፊል የምርጫ ውጤት እወጃው የሌሎች 32 የምርጫ ክልሎችን ውጤት አጽድቋል። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። ሰቆጣ የሚገኙ የጻግምጅና በርገሌ ወረዳዎች ተፈናቃዮች ለረሃብ ተጋልጠናል ሲሉ መናገራቸው ደግሞ ሌላው በዝርዝር የምንመለከተው ርዕሰ መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የመጀመሪያውን ሳይት ካዛንቺስ ሴቶች አደባባይ ላይ ጥንቅቅ አድርጎ ያስረክበውና ሁለተኛውን ደግሞ እንግሊዝ ኤምባሲ አካባቢ በፍጥነት ገንብቶና ሽጦ ያጠናቀቀው ሰመር ሪል ስቴት ሶስተኛውን ሳይት በሳር ቤት ቡልጋሪያ የአፍሪካ ህብረት መቀመጫ አቅራቢያ የንግድ ሱቆችንና አፓርትመንት ቤቶችን በተለያዩ የካሬ አማራጮች ይዞላችሁ ቀርቧል። ለሱቅ ከ25 እስከ 75 ካሬ ሜትር እንዲሁም የመኖሪያ አፓርትመንት ከ78 እስከ 184 ካሬ ሜትር በ8% ቅድመ ክፍያ ለተወሰኑ ቤቶች በወጣ የዋጋ ቅናሽ እየገነባ ይገኛል። ለበለጠ መረጃና ለሳይት ጉብኝት በ0970 21 44 44 ወይም በ0926 77 711 ይደውሉ። ሰመር ሪል ስቴት። ወደ መጀመሪያው መረጃችን ስናልፍ በአሁኑ ሰዓት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው ሲሉ አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ገልጸዋል። የፕሪቶሪያውን የሰላም ስምምነት የፌዴራል መንግስትንና ህወሓትን በመወከል በዋና ተደራዳሪነት የተሳተፉትና የተፈራረሙት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ አልጀዚራ ላይ አንድ ጽሁፍ በጋራ አውጥተዋል። በዚህም ጽሁፋቸው በሰሜን ኢትዮጵያ በድጋሚ ጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ ግፊትን እንዲያደርግ ጥሪ አቅርበዋል። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የፕሪቶሪያው ስምምነት በጦርነት ለደቀቀው ቀጠና አንጻራዊ ሰላምና እፎይታ አምጥቶ የነበረ ቢሆንም አሁን ላይ ይህንን ስምምነት ለማፍረስና አገሪቱን ወደ ቀድሞ እልቂት ለመመለስ የሚንቀሳቀሱ ኃይሎች መኖራቸውን ገልጸዋል። እንደ ኢሮፓያን አቆጣጠር በጥቅምት 2022 ዓ.ም በደቡብ አፍሪካ ፕሪቶሪያ የተደረገውን የድርድር ሂደት ያስታወሱ ሲሆን መጀመሪያ ላይ በሁለቱ ወገኖች መካከል የነበረው አለመተማመን ከፍተኛ እንደነበር ጠቁመዋል። ነገር ግን በኋላ በነበረው ወዳጃዊ ቀረቤታ አወያዮቹ እፎይታ ማግኘታቸውን ገልጸው ውይይቱ ጥብቅ ከሆነው መደበኛ ዲፕሎማሲ ፕሮቶኮል ወጥቶ በትንሽ ክፍል ውስጥና በእንግሊዝኛ የመግባባት ግዴታን ባስቀረ መልኩ በሀገር ውስጥ ቋንቋዎች በቀጥታ እንዲካሄድ መደረጉን ገልጸዋል። ይህ የቀጥታ ውይይት መካሄድ በመጀመሩም ረጅም ሰዓታት የወሰዱ ክርክሮችን አልፎ ለዘላቂ ሰላም መሰረት መጣሉን አብራርተዋል። ይህ ስምምነት በወቅቱ የነበረውን የደም መፋሰስ ያስቆምና የበርካታ ወጣቶችን ሕይወት የታደገ ታሪካዊ ክስተት እንደነበርም በአጽንኦት አስገንዝበዋል። የፕሪቶሪያው ስምምነት በኢትዮጵያ ሕዝብ ዘንድ ትልቅ ደስታ ቢፈጥርም በህወሓትና በአማራ ፋኖ ኃይሎች ውስጥ ባሉ ጽንፈኛ አካላትና በኤርትራ መንግስት ዘንድ ግን ተቀባይነት አላገኘም ብለዋል። የህወሓት ጥቂት አመራሮች ስምምነቱን ለጊዜያዊ ማገገሚያና ኃይል ማሰባሰቢያነት ብቻ ሊጠቀሙ እንደፈለጉ ገልጸው የፋኖ አካላትም ጦርነቱ እንዲቀጥል የራሳቸውን ፍላጎት አንግበው ሲንቀሳቀሱ ነበር
ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደግሞ ስምምነቱን በይፋ በማውገዝ ኢትዮጵያ ደክማና ተከፋፍላ እንድትቀር ካላቸው ፍላጎት የተነሳ ጽምዶ የተሰኘ የሚስጥር ጥምረት በመፍጠር የጥፋት ኃይሎችን እያስተባበሩ እንደሆነ በይፋ ከሰዋል። በአሁኑ ሰዓት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ መሆኑን አመልክተዋል። ይህ ቡድን የፕሪቶሪያውን ስምምነት በግልጽ በመጣስ ህጋዊ የነበረውን የክልሉን ጊዜያዊ አስተዳደር ማፍረሱን፣ የሰላም አማራጭ አራማጆችን ማግለሉን፣ ህዝቡን በማስገደድ ከፍተኛ የጦር ኃይል እያደራጀ እንደሆነም አስረድተዋል። የትግራይ ህዝብ ይህንን የጦርነት አጀንዳ ሙሉ በሙሉ ውድቅ ቢያደርገውም ቡድኑ ክልሉን ወደ ሌላ የጭቆናና የትርምስ ቀጠና የቀየራት እንደሆነም ጠቁመዋል። በመጨረሻም አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የፕሪቶሪያው ስምምነት ፍጹም ባይሆንም የመሳሪያን ድምጽ ያቆመና የተወሰነ መረጋጋትን ያመጣ ብቸኛ አማራጭ እንደሆነ ገልጸዋል። ስለሆነም ዓለም አቀፉ ማህበረሰብ፣ የአፍሪካ ህብረትና ተጽዕኖ ፈጣሪ አካላት በህወሓትና በአስመራ ባሉ አጋሮቻቸው ላይ ጠንካራና ዲፕሎማሲያዊ ጫና እንዲያደርጉ በጥብቅ አሳስበዋል። የአንድን ሙሉ ትውልድ ስቃይና እልቂት ችላ በማለት ወደ ጦርነት ቅዠት ለመመለስ የሚንቀሳቀሱ ኃይሎችን ስህተት ለማስቆም አሁኑኑ መስራት እንደሚገባም አስገንዝበዋል። ይህ በእንዲህ እንዳለም የጦርነት አፋፍ ላይ ደርሷል የተባለውን ውጥረት ለማርገብ ኦባሳንጆ ወደ መቀሌ አቅንተው ነበር። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛና የፕሪቶሪያው ስምምነት እንዲፈረም ከፍተኛውን ሚና የተጫወቱት ኦሉሴጉን ኦባሳንጆ ትናንት ሰኔ 4 ቀን 2018 ዓ.ም በመቀሌ ከተማ የአጭር ጊዜ ቆይታ አድርገዋል። በቆይታቸውም ነባሩን መንግስትና ምክር ቤት መልሻለሁ ካሉት ከዶክተር ደብረጽዮን ገብረ ሚካኤል አመራር ጋር ተገናኝተው መክረዋል። ኦባሳንጆ በምክክሩ በጸጥታ እንዲሁም በኢኮኖሚ ጉዳዮች ላይ አመርቂ ውይይት ማድረጋቸውንና በጅምሩ ደስተኛ መሆናቸውን ገልጸዋል። በሌላ በኩል ህወሓትን ወክለው የተናገሩት አምባሳደር አዲስ አለም ባሌማ ከፌዴራል መንግስት ጋር የተቋረጠውን ግንኙነት ለማስቀጠል ያለመ ውይይት መደረጉን ጠቁመዋል። ኦባሳንጆ አገናኝ ልዑክ ናቸው፣ እዚህ የተነገራቸውን ሀሳብ ለኢትዮጵያ መንግስት ያደርሳሉ ተብሎም ይጠበቃል ሲሉ ተናግረዋል። በበኩላችን ሰሚ ጠፍቶ እንጂ የፖለቲካዊ ውይይት እንዲጀምር በአማርኛ በእንግሊዝኛ ተደጋጋሚ መግለጫዎችን ከማውጣት አልቦዘንም ያሉት አምባሳደር አዲስ አለም የዛሬው ግንኙነት ከጫፍ የደረሰውን ሌላኛው ዙር ጦርነት የሚያቀዘቅዝ ወደ ጠረጴዛ ውይይት የሚመልስ እንዲሆን ፍላጎት አለን ብለዋል። በውይይቱ ላይ የተቋረጠው ግንኙነት ከፌዴራል መንግስቱ ጋር እንዲቀጥል ከዛም የሁለትዮሽ የፖለቲካ ውይይት እንዲጀመር የሚለው በጉልህ ተነስቷል። ቀጥሎም ከኢትዮጵያ መንግስት የሚሰጥን ምላሽ ለመስማት ኦባሳንጆ የቆይታ ጊዜያቸው አሳጥረው ተመልሰዋል። ይህ በእንዲህ እንዳለም ሰቆጣ የሚገኙ የጻግብጅና በርገሌ ወረዳዎች ተፈናቃዮች ለረሃብ ተጋልጠናል ሲሉ ተናግረዋል። ከዋግምራ ብሔረሰብ አስተዳደር ዞን ጻግምጅና አበርገሌ ወረዳዎች በግጭት ወደ ሰቆጣ ከተማ የተፈናቀሉ ነዋሪዎች የምግብ እርዳታ ባለማግኘታቸው ለከፍተኛ ረሃብና እንግልት እንደተጋለጡ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ባወጣውና ጠንካራ ትችት ባዘለው የፖለቲካ አቋም መግለጫ በቅርቡ የተከናወነው 7ኛው ጠቅላላ ሀገራዊ ምርጫ በማግለል በማስገደድና መዋቅራዊ በሆነ የምርጫ ስርቆት የተበከለ በመሆኑ ለኢትዮጵያ ዘላቂ ሰላምንም ሆነ ዲሞክራሲያዊ ስርዓትን ሊያመጣ ይችላል ሲል በጽኑ ወቅሷል። ኦፌኮ በኦሮሚያና በአማራ ክልሎች ባለው አውዳሚ ጦርነት ሳቢያ ምርጫው በዋና ዋና ከተሞች ብቻ እንዲገደብ መደረጉን ገልጾ ሂደቱን የታዘቡትን የአፍሪካ ህብረትና የኢጋድ ቡድኖችን ሪፖርት የምርጫ ለቱሪዝም እንጂ እውነተኛ የታዛቢነት ምርጫ አይደለም ሲል ነቅፎታል። በተመሳሳይ የመሬቱን የፖለቲካ አፈና ችላ በማለት በርቀት መግለጫ አውጥቷል ያለውን የአውሮፓ ህብረትን አካሄድ የዲፕሎማሲ ማባበያ ሲል ጠርቶታል። ኦፌኮ ሀገሪቱን ከተጨማሪ መበታተን ለማዳን ብቸኛው አዋጭ መንገድ ከመንግስት ጋር በጦርነት ላይ ያሉ ታጣቂ ኃይሎችን ጨምሮ ሁሉንም የሚመለከታቸው አካላት ያሳተፈ እውነተኛና ሁሉን አቀፍ የፖለቲካ ውይይት ማካሄድ ብቻ እንደሆነ ፓርቲው አስታውቋል ሲል ኢትዮጵያ ኢንሳይደር ዘግቧል። በሌላ መረጃ ደግሞ ብልጽግና ፓርቲ የተቃዋሚዎች እጩ ባልቀረቡባቸው ወንበሮች ላይ ማሸነፉ ሲገለጽ ተቃዋሚዎችም ገዢው ፓርቲ ባልተወዳደረባቸው ምርጫ ክልሎች ወንበሮችን ማግኘታቸውን ቀጥለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ሰኔ 4 ቀን 2018 ዓመተ ምህረት ባወጣው 3ኛ ዙር ከፊል የምርጫ ውጤት ወጃው የሌሎች 32 የምርጫ ክልሎችን ውጤት አጽድቋል። የዕለቱ ወጃ እንደሚያሳየው ገዢው ብልጽግና ፓርቲ አብዛኞቹን ወንበሮች መጠቅለሉን ቢገልጽም ዛሬም የምክር ቤት ወንበሮችን የማሸነፍ ድል የቀናቸው ተቃዋሚዎች ድሉን የተቀዳጁት ብልጽግና ፓርቲ በተወዳዳሪነት ባልቀረበባቸው መቀመጫዎች ላይ ብቻ መሆኑ ታውቋል። በትናንትናው ዕለት ከታወጁት 11 የህዝብ ተወካዮች ምክር ቤት ወንበሮች መካከል 9ኙን ብልጽግና ፓርቲ ሲያሸንፍ ቀሪዎቹን 2 ወንበሮች በአዲስ አበባ ምርጫ ክልል 18 ላይ ብልጽግና እጩ ባላቀረበበት ውድድር የኢዜማ መሪ አቶ ኢዮብ መሳፍንትና በቤንሻ
የቤኒሻንጉል ጉሙዝ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ እጩ አቶ መኮንን ጎለሳ ማሸነፋቸው ተረጋግጧል። በአንጻሩ ብልጽግና ካሸነፋቸው የምርጫ ክልሎች መካከል 5ቱ የፓርላማና 14ቱ የክልል ምክር ቤት ወንበሮች ተቃዋሚዎች ምንም የሌሎች ፓርቲዎች እጩ ያልቀረቡባቸው ወይም ብልጽግና ብቻውን የተወዳደረባቸው መሆናቸውንም የምርጫ ቦርድ የእጩዎች ዝርዝር ያሳያል ሲል ኢትዮጵያ ኢንሳይደር ዘግቧል።